መረጃ አለኝ። ግዴታ ማወቅ አለብህ። ለምትሄድበት ቦታ ያስፈልጋል ስላለኝ ብቻ ነው እንደዚህ የመጣሁት። ከሱ ጋር አውርቼ እንደጨረስኩ ቀጥታ ወደዛች ወደ ተባለች ራሱን የቻለ ሃይማኖት ትለው እምነት አትለው የሐሙቴ ጎሳ የበላይ ጠባቂ ወይም የመንፈሱ ተቆጣጣሪ አዛዥ እኔ ነኝ። ካልሆነ ማለት ነው ባለፈው እንዳልኩ እናንተም ራሳችሁን ጠብቁ፣ እኔም ራሴን እጠብቃለሁ ያልኩት ምንድነው እናንተ የጋራ ኃላፊዎች ናችሁ። ከዛ ውጪ እኔ የተጋለጥኩበት ነገር ምንድነው ራሱን የቻለ መንፈስ ሐሙቴ ሴምራን ጨርሶ አጥፋ የሚል ነው። በጎሳዬ ግንድ ያለው ለዳንኤል እያገለገለና እየሰራ ያለው ሰው ደግሞ ምንም አይነት ፊውቸር የለውም። የሆነ ሰው ላይ የሆነ ጊዜ ላይ ተቀሽቶ እንደሚወድቅ እናውቃለን። አሁን ከመጀመሪያ ጀምሮ እናውራ። ቀለበት ይታየኛል እጅህ ላይ። ሁኔታ ደግሞ እሺ፣ ሚስት የት ነው ያለችው? አባቴ ጋር ናት። ዳንኤል ጋር ልጅ አለ? የት ነው ያለው ልጅ? አባቴ ጋር። እሱ ነው የሚያገለግለው እሱ። ቆይ እንዴት ነው ከሚስት ጋር የምትኖረው? የት ነው የምትኖሩት? እዛው ነው የምንኖረው። ሁሉ ነገር አባቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱን። ውድና የተከበራችሁ ውድ የሆናችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁን ይብዛልኝ። እነሆ በአዲስ ነገር መጥቻለሁ። ውድ ቤተሰቦቼ እንዳያችሁ ትላንትና አንድ ልጅ ሽፍርና የሚሰራ ለሉን ተጠንቀቅ፣ በጣም የተፈለክ ነው፣ ፈቶህን ደግሞ ተበትነዋል፣ የፈለጉህ ነው፣ ምክንያቱም ብዙ ነገር በማድረግ ብሎ ተናግሮ ነበር። ጠበቃ ነኝ ብሎ እኔ ጠበቃ ነኝ ከነሱ ጋር ምንም አይነት ነገር የሰራሁኝ አይደለም ብሎ የሚስቱ ወንድም እነሱ ድርጅት ውስጥ አስገብቶት ነበር። ግን እሱ ከስርስ ስራውን የሰራ ነው። የእነሱም እናት አባታቸው እንዲያጡ በሞት እንዲያጡ ያደረገው እሱ መሆኑ ተደርሶበታል። ስለዚህ ውድ ቤተሰቦቼ ዛሬ አዳዲስ መረጃዎችን መጡ። ሉልን ለማጥፋት ትዕዛዝ ያወጣ ሰውዬው እንዳልክ ነው ዳንኤል የሚባል ሰውዬው ዋና የእሱ ሰራተኛ ዋና ነው የተባለው ዛሬ እጅ ከፍንጅ ተይዘዋል። እነዚህ ሰዎች ተሰብስበው ሉልን ለማጥፋት ሆነ ብሎ የተነሱ ሰዎች ናቸው። ሉልን ወደ ኋላ ለማስቀራት ሆነ ብሎ የተነሱ ሰዎች ነበሩ። ዛሬ ጉዳቸው ወጣ። ዳንኤል የገዛ ወንድሙ ነው ደውሎ መረጃ የሰጠው ጥቁማ የሰጠው እባክህ ዳንኤል ጋር ሳትሄድ እኔ ጋር ብዙ የሚጠቅመህ መረጃዎችን ስላሉ ወደ እኔናና የሚጠቅሙህን ነገራቶችን ንንገረህ። እነዛ መረጃዎችን ከሰጠው ስቴፕ ባይ ስቴፕ ለመሄድና መንገዱ እንዲቀናህ ያደርግሃል። ብዙ የተደበቃችሁ ምስጢሮች አሉ። እናንተ ለማጥፋት ሆነ ብሎ የተነሱ ሰዎች ናቸው። ስለዚህ እናንተ ከዚህ ነገር እንድትጠነቀቁ ሉልም ከዚህ ነገር እንዲጠነቀቅ መረጃ ልስጣችሁ ብሎ ነው ደውሎ ነው አዲስ ኢንፎርሜሽን የሰጠው የነበረው። ማን ነው አዲስ ኢንፎርሜሽን የሰጠው? የዳንኤል ታላቅ ወንድሙ። በቃ እኔ ከዚህ ነገር በቃኝ ወጣሁኝ፣ በአሁን ሰዓት የሚፈቅድ ነገር አይደለም፣ ሃይማኖት የሚፈቅድ ነገር አይደለም። እሱ ከነዛ ጎሳዎችን ሶንቶቴ ነው ምናምን ከሚባል ጎሳዎችን ተነጥሎ ወጥቶ አሁን ለራሱ ወደ 30 የሚሆኑ ልጆችን አፍርቶ ሰብስቦ አዲስ ሃይማኖት ሊፈጥር እኔ አባታችሁ ነኝ፣ እኔ ነኝ የወለድኳችሁ፣ ከኔ ውጪ አባትም እናትም የላችሁ ብሎ እሱ ጋር አስቀምጦ እንደፈለገ የሚያሽከረክራቸው ትዳርም ያላቸው ልጅም ያላቸው እሱ በፈቀደ ሰዓት ነው ከልጃቸው ጋር የሚገናኙት። እሱ በፈቀደ ሰዓት ነው ከሚስታቸው ጋር የሚገናኙት እንጂ ሌላ ምንም አይነት መንቀሳቀስ አይቻልም። ልጁ ሲጠየቅ ጊዜ አባቴ እሱ ነው ያለው። ይሄ በሆነ በመተት አደንዝዞ ነው ያስቀመጣቸው እንጂ እንዴት 20 ልጆች በሙሉ 30 ልጆች በሙሉ ለአንድ ሰው አባት የሚሆነው? በእርግጥ ሊሆን ይችላል፣ ግን ይሄ ከውሸት የራቀ እውነት ነው። ስለዚህ ሁሉ ነገር የሚያወሩት ውሸት ነው። ይሄ ሰውዬው ጥቅም ለማግኘት አዲስ ሃይማኖት ፈጥረ ያለው ብሎ ልጆችን ያልሆነ ቦታ እንዲወጥቁ ያልሆነ ስራ እንዲሰሩ ሰውን እንዲያጠፉ። ምክንያቱም ትላንት እንደሰማችሁት 15 ዓመት ከሞላ በኋላ አንድ ወንድ ልጅ ሰውን ለማጥፋት ነው እቅድ የሚወጣለት ትዕዛዝ የሚሰጠው ነው የተባለው። 15 ዓመት በሙሉ እነዛ ልጆችን ምን እንደሚያስተምሯቸው ምን አይነት ትምህርት እንደሚማሩ ጧት ላይ ይቄላቸው ነበር። አሁን እኔ ደስ ያለኝ በሉል ላይ ትዕዛዝ ያወጣ። ስለዚህ
ይሄ እንዳልክ ነው የሚባለው እሱ ሰውዬው ነው በልዑል ላይ ትእዛዝ ያወጣው ነበረው። በቃ ልዑልን መንቀሳቀስ የለበትም። ልዑልን ምስጢራችን በሙሉ ያወጣ ነው። እሱ ከደረሰብን እኛ አለቀልን። እሱ ከደረሰብን የያዝነው ሃይማኖት ይበተናል። ስለዚህ በቅድሚያ ፈትዎን በትነን የነዛ የልዑል የአባቱ ጠላቶች የሆኑትን ለእነሱም ተናግረን ልዑልን ማስቆም አለብን ተብሎ ነው ትእዛዝ የወጣው ነበረው። ነገር ግን ነገሩ በሙሉ ከሸፈ። ምክንያቱም የልዑል ጉዳይ ልዑል ብቻ አይደለም የስራው፣ እንደነገርኳችሁ እንዳለ ጓደኞቹ ተበታትነው ነው የሚሰሩት። በዚህ ጉዳይ ማይሰራ ሰው የለም። በዚህ ጉዳይ ማይሳተፍ ሰው የለም። ለምን? በልዑል በህይወት ጉዳዩ ነው የመጡት። ህይወቱ የሚያሳጣ ነገር ነው። በስነ ስርዓት ሰርግ ባለበት ሰዓት ትዳር ይዛለሁ ቀለበት አስራለሁ ባለ ሰዓት ነው ይሄ ነገር ድቡ ዳምጥቶ ይጣሉበት፣ በምንም በማይታመን ነገር። ያ ነገር ደግሞ ጓደኞቹ ልዑልን ሲጎዳ እኛ ዝም ብለን አናይም። ልዑል የኛ መከታችን ነው፣ ልዑል ለእኛ ሁሉም ነገራችን ነው ብሎ ነው የሚሰሩት የነበረው። ዛሬ የተሰማው መረጃ ደግሞ ደስ የሚል ነገር ነው። ለምን? ብዙ ያልተጠበቀ አስፈሪ የሆነ መንገድ የተጓዙ ነበር። ግን እሱ ሳይቀድማቸው በፊት እነሱ ቀድመውት በቁጥጥር ስር እንዲውል ተደረገ። ማን ነው ይሄ በሆኑ ምስጢር ያወጣው? የገዛ ወንድሙ ይሄ ልጅ በጣም ይከታተለኛል፣ የወንድሜ ሰራተኛ ነው፣ የወንድሜ ዋና ማለት ጋርድ የሚባለው ነው። ግን እኔ ስወጣም ሲገባ ይከታተለኛል። ምክንያቱም ከእናንተ ጋር ግንኙነት እንዳለኝ ያውቃል። ምንም አይነት መረጃ ለልዑል ይሰጠዋል ብሎ ስለሚፈሩ ለዛ ነው ቤቴ ውስጥ ቁጭ ብሎ መኪና የቀያየረ የሚከታተለኝ። ስለዚህ ያዙልኝ እና እኔም ብዙ መረጃ ሰጣቸዋለሁ ብሎ ነው መረጃ የሰጠው ነበረው። ግን መረጃው ተደረሰበት ሁሉ ነገር፣ ልጁም ተያዘ። ምንም አይነት ነገር ሊናገርም አልፈለገም ነበር። ምንም አይነት ምስጢር ሊያወጣም አልፈለገም ነበር። ለምን? አባቴ ነው የወለደው እኮ አባቱ አይደለም። ለጊዜ ሊጠቀምበት እንደፈለገ ሊጨፍርበት ብል ሊያገኝበት የሰባሰባቸው ልጆች ናቸው። ከነ ሚስታቸው ከነ ልጃቸው ከምንምናቸው አባት እናታቸው እንዲከዱ ነው ያደረጋቸው። ይሄማ የሆነ መተት አድርጎ ነው። ከጂኒ ጋር የሚገናኙ ሰዎች ጤነኛ አላቸው? ጤና እኮ የላቸውም። የራሳቸው እንኳን ኑሮ አኗኗር የማይችሉ ሰዎች የሰውን ኑሮ አኗኗር እነሱ እንደሚያውቁ ነው ሰውን ያልሆነ መንገድ እንዲከተል የሚያደርጉት። እኔ የፈለጉ ነገር ሰው ተስማምቶ ከገባ በኋላ የፈለገ ነገር ማድረግ ይችላል፣ መብቱ ነው። ሁሉም የራሱ ህይወት ነው የሚኖረው። ግን ልዑል እኛ እንፈልገዋለን። ልዑል ለኢትዮጵያ ህዝብ፣ ለኢትዮጵያ እናቶች፣ የደካማ እናቶችን የሚያስፈልግ ጀግና ነው። ስለዚህ ዛሬ ይሄ መረጃ በመስማቴ እኔ በጣም ደስ ብሎኛል። እርግጠኛ ነኝ እናንተም እንደ ደስ እንደሚላችሁ እርግጠኛ ነኝ። ለምን? ልዑል ማንም ሰው ሲነካው ደስ አይለን። ልዑል ለብቻው የሚኖር ልጅ አይደለም። ልዑል ለሁሉም ሰው የሚያገለግል ሰው ነው። ባለውን አካፍሎ የሚራራ ጀግና ነው። ለእውነት የቆመ ጀግና ነው። ለምን ይነኩታል? እነሱ ሃይማኖታቸው እዛ ተብካክቶ እንደኖሩ ይብካኩ፣ መብታቸው ነው። ማንም የሚከለክላቸው ሰው የለም። ሃይማኖት የጋራ አይደለም፣ የግል ነው። አገር ነው የጋራ ነው እንጂ። ግን ማይነካ ሰው አይንኩ። እኛ ምንፈልገው ልዑልን ይነኩት ነው ማንፈልገው። ጥሩ ቢሆን ስራው ጥሩ ቢሆን ቀጥተኛ መንገድ ቢመራ ኖሮ አቶ ዳንኤል የሚባለው ሰውዬው ወንድሙ ዛሬ አይጠቆምበትም ነበር። የት እንዳለ፣ ምን ውስጥ እንዳለ፣ ምን እንደሚሰራ፣ እነማን ሰብስቦ እንደሚሰራ፣ ምን አይነት ሃይማኖት እንደሚከተልን ወንድሙ አይጠቁም ነበር። ግን የሚሰራው ስራ በጣም መጥፎ ስለሆነ ከሰውኛ የራቀ ነገር ስለሆነ ፈጣሪ የሚያስከፋ ነገር ስለሆነ ነው ዛሬ መቶ እነ ልዑልን ግሩፖችን ጥቆማ አይሰጠው። ግን የገዛ ጋርዱ ሁሉ ነገር ሊዋሽ ነው የፈለገው። አባቴ እንደዚህ ነገር አያደርግም፣ አውቀው ነው፣ ውሸታቸው ነው። አባትህ እዛ ትክክለኛ ወላጅ አባትን እዛ ሂደ ፈልግ። ይሄ በወንጀል የተጨማለቀ ኑሮ ነው ብላችሁ ከቤተሰባችሁ ወረቃችሁ ሰውን የሚጎዳ ነገር አትስሩ። የዛሬው ህይወታችሁ ብቻ አትዩ። ነገ ህይወታችሁ ምን ላይ እንደሚወድቅ፣ ልጆቻችሁ ምን ላይ እንደሚወድቁ ማሰብ አለባችሁ። ሰው ብቻ የራሱ ደስታ ብሎ ይኖራል እንዴ? ኧረ በፈጣሪ እኔ አለቅም። እኔ በጤናቸው አይመስለኝ። ጤነኛ ቢሆኑ ኖሮ በዚህ ልክ ያወራው ነበር። ሚስቴን ማግኘት አባቴ በፈቀደልኝ ሰዓት ነው። ልጄ ማግኘው አባቴ በፈቀደልኝ ሰዓት ነው። አባት የሚባለው እኮ የውሸት አባት እኮ ነው። ይሄ የጥንቁለን አባት እኮ ነው። እውነት ትክክለኛ ወላጅ አባቱ እንዳይመስላችሁ፣ የጥንቁል አባት እኮ ነው። ይሄ ከሰይጣን ጋር የሚጠነቁሉ እንጂ እኛ ማናችንም ምናምነው በአንድ ፈጣሪ ብቻ ነው። ከሱ በላይ የሆነ ምንም ነገር የለም። ሁላችንም ከፈጣሪ በታች ነን።
ምንም ማድረግ አንችልም። አድራጊም ፈላጩም ገዳይም ምን ማለት የሚችለው ፈጣሪያችን ብቻ ነው። ግን የእኔ ቢጤዎችን ጅላጅል በሰው የሚያመኑ ሰዎች አሉ። ህይወታቸው ልክ በሰው እጅ ያለ ነው የሚመስላቸው። ስለዚህ ይሄ ሰውዬው ዛሬ እንደዛ ነው የሆነው። አባቴ ማንም ሊነካብኝ አልፈልግም። አባቴ ትክክለኛ ሃይማኖት ነው የሚከተለው። አባቴ እንደዚህ ነው የሚለው። አባቴ እንደዚህ ነው የሚለው። አባትህ እንደዚህ ነው፣ አባቴ እንደዚህ ነው፣ አባቴ እንደዚህ ነው ብለህ በዚህ ልክ ናፍህ ሞልተህ ያወራህለት አባትህ ነገ ለህግ ሲቀርብ በዛኔ ታየዋለህ፣ እዛኔ ውጤቱ ታየዋለህ። መቼም ለህግ ሳይቀርብ አይቀርም፣ ለጊዜ ጉዳይ ነው እንጂ እያንዳንዳቸው ይሄ ወንጀል የሚሰሩ ሰዎች በሆኑ ተይዘው እስር ቤት ይገባሉ። ለማየት ያብቃ። የዛኔ እስር ቤት ገብታ አባቴን ልቀቁልኝ እኔ ታስር ትላለህ። ይሄ የውሸት አባት እውነተኛ የወላጅ አባትን በዚህ ልክ ብትቆረቁረት፣ በዚህ ልክ ብትፈራው ኖሮ የት በደረስን ሁላችንም። ግን የማይገባቸው ሰዎች፣ ክብርም የማይገባቸው ሰዎች ከፈጣሪ በላይ ከፍ አድርገን እናያቸዋለን። የገዛ እናት አባቶቻችን ደግሞ ዝቅ እናደርገዋቸዋለን። እኛ ክብር መስጠት ያለብን ከፈጣሪ በታች እናት አባቶቻችን ናቸው። ሌላ ሰው ሁሉ ለእኛ ትርፍ ነው። በተሰጠን ልክ የሰውን ድንበር ሳንጓዝ፣ ሰውን ማነስ ሳነካ፣ ሰውን አክብረን መውደድ አለብን። የማንም አባት እናት ነው። ነገር ግን በዚህ ልክን መንቀጥቀጥ፣ በዚህ ልክን መፍራት፣ በዚህ ልክን ከአቅም በላይ መሆን፣ በዚህ ልክን ከልጅ ጋር እሱ ሳይፈቅድልኝ አንገናኝ የምትሉ አማርኛዎችን ተውት። ማያዋጣችሁ ነገር አትስሩ። ለአንተ ህይወት የሰጠ ፈጣሪ ነው። ወንድሙ ለምን አሳልፎ ሰጠው? ሉልን ሊያጠፋው ነው። ሉልን እንዲጠፋ መረጃ ያወጣው ወንድሜ ነው። ስለዚህ ያዙት ብሎ መረጃ የሰጠው ለምን ይመስላል? ግን አንዳንድ አላዋቂ የሆናችሁ ልጆች ራሳችሁ ትበላላችሁ፣ ራሳችሁ አሳልፋችሁ ትሰጣላችሁ፣ ቤተሰባችሁ ታስደፍራላችሁ። ለቤተሰባችሁ ክብር ሳይኖራችሁ የሌላ ሰው ክብር ትሰጣላችሁ፣ የሌላ ሰው ትሰግዱለታላችሁ፣ ለፈጣሪያችሁ ሳሰግዱ እና ለማንኛውም ውድ ቤተሰቦቼ የዛሬው አሳዛኝ ጉዳዩ ይሄ ነበር። ደስ የሚለው ነገር አለ፣ አሳዛኙ ነገር አለ። ሆነም ቀረ ሉል ላይ የደረሰ ሰው በሙሉ እንደዚህ ጥቆማ ተሰጥቶ የሚዋረዱበት ቀን ቅርብ ነው ያደርግልን። ስለዚህ በሉል ላይ እጁ ያነሳ ሉልን ለማያሳያዝ ሉልን ለማጥፋት የሞከረ ሰውዬው የገዛ ወንድሙን ጠቁሞበት ዛሬ እጅ ከፍንጅ ተይዘዋል። ለማንኛውም በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ አልጠራጠርም። በሌላ ቪዲዮ እንገናኝ። ባይ ባይ። እወዳችኋለሁ።